بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته مسلم ወንድም እህቶቼ በጣም የሚያሳዝንና የሚገራርም ነገራቶችን በየጊዜው እናያለን የኛ ጊዜ አሁን ለነልበት ደግሞ በጣም ተበላሽተናል ጊዜው አይደለም እኛን የተበላሸ ነው የሚያሳዝነው ነገር ሰው ካጠገባችን ትናንትና ከኛ ጋር የነበረ ዛሬ ከኛ ጋር የነበረ ጧት ከኛ ጋር የነበረ ማታ ከኛ ጋር የነበረ ሞተችን እንሰማለን ወላኪን ለሞተው አካል የምናለቅስ ማስመሰል ሚዲያ ላይ እንጂ እኛ ነገ ዝገቢ ነን እኛም ነገ እንደዚሁ እኮ ነው የምንሄደው ብለን ማሰቡ እየቀረን ያለው የሚለቀሰው ከአንሁ ማልቀስ ያንን ሰው የሚመልሰው አዛኝ እኮ ናት የሚያስብል ይመስል የተለያዩ ነገራቶችን ፕሮፋይል መቀየር የተለያዩ ነገራቶች ይደረጋል ሱብሃን ረቢ ከመቼ ወዲህ ነው እንደዚህ ሆነው እኛም ነገ ስንሞት ያዘጋጀነው ስንቅ እኛም መቼ እንደምንሞት አናቅም ከሰዓታቶች ከደቂቃዎች ከቀናቶች በኋላ እንሞት እንችላለን ነገር ግን የዛን ቀን ስንሞት ያዘጋጀነው ስንቅ ምንድነው الله سبحانه وتعالى من إلال كل نفس ذائقة الموت كل نفس موت كماشنات وإنما توفون أجوركم يوم القيامة متمندوت من داتشون نجا يوم القيامة تكفل الله شو ملكام يهون بملكام مدفو كون بمدفو فمن زحزح عن النار وأدخل الجنة فقد فاز كجهنم ورزات زور ود جنة يجبا برقتم دلن تقون أصفار إلى الله سبحانه وتعالى وما الحياة الدنيا إلا متاع الغرور إيشي الدنيا هو تكو متاك أميانا شمغاي يونتشنجي ليلا يدلتش ميلانال أنيا من الزجاجتنا الكمالة لك لموت أكل موشو النور دالن موشو مورد حرامنو يسويهم يعني ملكام يانسو سوتش ملاكس ندي نبركو ندز نبرتشكو يا سببت يزان سو ملكام نجر يانسو سون ماسلكس فيت متأفر لبس مقدد وزته አላህን ለምን ገደልከው በሚመስል መልኩ እርይ ይባላል በጣም የሚያሳዝነው ነገር ሴቶች ይወጡና ፊታቸውን ያሳዩ የተለያዩ ሰውነታቸውን ፋትን ያሳዩ ሆነ ፎሎ የሚለምኑ ይመስላል ሞተ ሰውሉ በሞተ ሰው በሞተ ሴት በሞተች እህቷ በሞተች ወንድሟ ፎሎ ምትለምን ትመስላለች ወጣ የተለያዩ ነገራቶችን ይደረጋል አረ አላህን ፍሩ ወንድም እህቶቼ አረ አላህን ፍሩ ነገ ቀብር ትገባላችሁ الموت باب وكل الناس داخله ويا ليت شعري بعد الباب ما الدار دار نعيم إن عملت بما يرضي الإله وإن خالفت فالنار هما داران ما للمرء غيرهما فانظر لنفسك أي تختارون وكما قال الشاعر موت برنو ما نياتشن مغباتاچن አይቀሬ ነው ግን ከዛ ከሞት በኋላ ከዛ ከበር በኋላ ያለው ነገር ምንድነው አላህንም ታዘህና በአላህ ትእዛዝ ላይ ቆም ከሆንክ ዳር ነዒም ነው ጀነትን ነው የምትጎናጸፈው ነገር ግን አላህን ስታምጽ ከነበርክ ግን ጀሃነም ነው ያለልህ ከዚህ ከሁለቱ ውጪ ሶስተኛ የለም ለሰው ልጅ አንተ ለዛ ቀን ከበሩ በኋላ ላለው ምንድነው ያዘጋጀው ቆም ብለሽ ራስህ ነኝ ነገር ግን ሰው የሚያሳዝነው ሰው የሞተ ጊዜ ለዛ ለሞተ ሰው ማልቀስ ሰውነት ይመስላቸዋል ሰውነት ማለት እኔም ነገ ስሞት የኔ ሚዛን እንዴት ነው ሰውየውን አላህ ይርሐመው ወይም ያን የሞተን አካል አላህ ይርሐመው ከዛ በላይ የሚደረግ ነገር የለም ከተቻለ ያው አጥቦ ሰግዶበት መቅበር ነው ከዛም አላህ ይርሐመው ብላለው ስለሱ ዱዓ ማድረግ ነው ከዛ ያለፈ አይደለም ነገር ግን የበደንብ ሊያስለቅስ የሚገባው ምንድነው እሱ እኔስ እንዴት ነው አሟሟት የሚሆነው እንዴት ነው የምትሞተው አንተስ ኩፍር ላይ ነው የምትሞተው ቢድዓ ላይ ነው የምትሞተው الله መጨረሻችን ያሳምርና ምን ላይ ነው የምሞተው አታውቅም ምን ላይ እንደምትሞት አንተ ሰክረት አጥተህ ዝሙት እየሰራ ነው የምትሞተው እየጨፈርክ ነው የምትሞተው እንዴት እንደምትሞት አታውቅም አላህ ወይ መጨረሻን ያሳምርልኝ ብሎ ከመለመን ይልቅ በሞቱ ሰዎች ቪዲዮ ይሰራና እዛው ላይ ደግሞ አላህ ይታመጻል እየተገላለጡ አዛኝ መስለው የሚያለቅሱ መስለው ኢና ሊላሂ ወኢና ኢለይሂ ራጂዑን ማለቱን kan በስራት የማይችሉ ይወጡና ማሻአላህ አዛኝ ናቸው አረ ለራሳችሁ ዘኑ መጀመሪያ አዛኝነት አይደለም ከራስ በላይ ለሰው አዝናለሁ የሚል ውሸታም ነው አላህም በቁርአን ላይ ያለው ያ አዩሀ الذين آمنوا قوا أنفسكم ነው ያለው ራሳችሁን አድኑ ነው ያለው ምን እየተደረገ ነው ምን እየተካሄደ ነው ሰው ሲሞት እኮ ኢብራን ላንተ ትምርት ነው በህይወት ላለው የሞቱ አካልማ ሄደ መመለሻ የሌለበት ሀገር خلاص አይመለስም ብትል ብታብሉ ያዙ ብትል አይድንም አይመለስም አልቋል ነገር ግን እሱ የሞተበት ወይም ያቺ የሞተችበት አሟሟት በእስልምና ላይ ከሆነ አላህ ይርሐማቸው እንላለን ግን የኛስ እንደው የሞትን በምንሞትበት ጊዜ እንደው አላህ ይርሐማቸው የሚያስብል ነገር ላይ እንኳን እንሞታለን قم بلو ما سبيلم قال الله تعالى يا أيها الذين آمنوا قوا أنفسكم وأهليكم نارا
መጀመሪያ ነፍሳችሁን አድኑ ነው ያለው ነብያችን ሰለላሁ ዐለይሂ ወሰለም ኩን في الدنيا غريب او عابر سبيل او كما قال عليه الصلاه والسلام እንደ መንገደኛ እንደ ሙሳፊርን በዱንያ ላይ ብለዋል እኛ ግን የምናደርገው በተለይ ይሄ ሚዲያ ላይ የምናደርገው እንደው ሰው ሞተ እንኳን ተብሎ እስቲ ስንታችሁ ናችሁ አካውንታችሁን ዘወር ብላችሁ ያያችሁት ብሩክ አሁን በቅርብ ቤቱ የሆነ ምክር እየሰጠሁ ነበር ወንድማችን ብሩክ አላህ ይርሐመውና ማለት ነው እንደው ሲያውን ቅርብ ከሱ ጋር ሁሌ ቁጫችሁ የምትውሉ ልክ እሱ ሞተ ስትባሉ እኔም ነገ እንደሱ ሞት እንደው ምንድነው መድረሻ የሚሆነው ብላችሁ አካውንታችሁን ዘወር ብላችሁ አይታችኋል አካውንታችሁ ላይ የምትለቁት ቪዲዮ ፊታችሁን እየወጣችሁ ሴቶች በተለይ የሆነ ብልግና ቃላቶችን የምታወሩ ወይም የተለያዩ ቃላቶችን ቤታችሁ አካውንታችሁ የምትለቁ ዘወር ብላችሁ አይታችኋል ያንን ካላያችሁ ማዕና ለዛ ሰው የምታለቅሱት ማስመሰል እንጂ ከዛ ያለፈ አይደለም ሐቂቃ ከሆነ መጀመሪያ ለራሳችሁ እዘኑ ምክንያቱም እናንተም ነገ ትሞታላችሁ እኛም ኩሉ ኢነከ መይቱን ወኢነሁም መይቱን ብሎ አላህ እንኳን እኔ አንተ አይደለምና ሰይድ ወለዲ አደም አሽረፍ الخلق خير من وطأ الثرى ነብያችን ሰለላሁ ዐለይሂ ወሰለም ሞተዋል ሞት ቢቀር ለሳቸው ነበር የሚቀረው كل نفس ذائقة الموت ولكن بعد الموت مدار ከሞት በኋላ ያለውን አገር በምንድነው እየተቀበልን ያለነው ቆም ብለን በተለይ አካውንት ያአማ ሰደቃ ጃሪያ ነው የሚሆነው ያአማ ሰያ ጃሪያ ነው የሚሆነው ቆም ብለን ማሰብ የራሳችንን ሚዛን ማየት ነው اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه اللهم أحسن خاتمتنا اللهم أحسن خاتمتنا اللهم أحسن خاتمتنا والسلام አብዛኞቻችን ስለ ሞት ማውራትና ሞትን ማስታወስ አንፈልግም አንድ ቀን የምንጋፈጠው እውነተኛ ነገር እንደሆነ ጠንቅቀን እናውቃለን ግና ለመርሳት ችላ ለማለት እንሞክራለን ሞትን ስናስታውስ ወደኛ የቀረበ ወደኛ የመጣ ያህል ይሰማናል ስንረሳው ደግሞ የሚርቅ መስሎ ይታየናል ልባችን ይፈራል ልባችን ይሰጋል ግና ከሱ መራቅ ሞትን ማስታወስ አለመፈለግ በዛ ውስጥ እንቆያለን ቶሎ እንረሳዋለን የህይወት ጣዕምን ስለሚቆርጥብን ወደ ኖርማል ህይወታችን ለመመለስ ስንል ሞትን ለመሸሽና ለመርሳት እንሞክራለን በዚህ ሁኔታ ላይ ሆነን ሳለ አላህ ግን እንዲህ ይላል قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون موت كوبلو مالت እናንተ የምትሸሹት ነው ግን እሱ ይከተላችኋል ከዛም ትሞታላችሁ ያገኛችኋል ያሞት ከዛም ወደ አላህ ተባረከ ወተዓላ ትሄዱና ስለሰራችሁት ነገር በሙሉ አላህ ስለያንዳንዱ ነገር ይጠይቃችኋል ይላል ወዳጄ ሞት የማይቀርልን አንድ ቀን የምንጋፈጠው ነገር ነው ትልቁ ነገር ግን ምን ያህል ተዘጋጅተናል ምን ያህል ራሳችንን አዘጋጅተናል የሚለው ነው ሞትን ስናስታውስ በደልን እንርቃለን ሞትን ስናስታውስ መልካም ሰዎች ለመሆን እንሞክራለን ሞትን ስናስታውስ ዱንያ ላይ ቀለል ብለን ለመኖር እንሞክራለን ወዳጄ ሞት እውነት ነው አንድ ቀን እንጋፈጠዋለን ግና ትልቁ ቁም ነገር ቀለል ብለን ከዱንያ እንወጣለን አልያም አላህን አስቆጥተን ዱንያን እንሰናበታለን የሚለውን ወደ አላህ እንመለስ እንመከር አላህ ለሞቱት በሰፊው ረህመቱ አላህ ይቀበላቸው ለቤተሰባቸውም አላህ ሰብሩን ይስጣቸው እኛንም አላህ ያስተካክለን የምንመከር ያድርገን መጨረሻችንንም አላህ ያሳምርልን አላህ ይሁን